ይበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በሚለው ዘፈኑ የምናውቀው ስለሰማይ በለው ብዙ ነገር እየተባለ ይገኛል። እጅግ በጣም የሚያሳዝን ልበቀና ለሰዎች መልካምን የሚያስብ በሙዚቃዎቹ እንደዚሁም ደግሞ ባህልን በማስተዋወቅ አምባሳደር እስከመሆን የበቃ ሰማይ በለው ታዲያ በድንገተኛ ህመም እንግዲህ ህይወቱ ማለፉን ተከትሎ ብዙዎች ሀዘናቸውን እየገለጹ ይገኛሉ። እኔም ታዲያ በድጋሚ ነፍስ ይማር ማለት ፈልጋለሁ። አፈር ለሚበላው ለሚበሰብሰው እኛም እርስ በርስ ባንባላ መልካም ነው የሚል መልእክትን በዚሁ ማስተላለፍ ፈልጋለሁ። ሰላም ጤና ይስጥልን ውድ የአቻሬ ሚዲያ ተከታታዮች፣ እንግዲህ ዛሬ ደግሞ በእውነት በጣም በሚያሳዝን ዜና ነው የመጣሁት። እጅግ በጣም አዝኛለሁ። ሁሉም ህዝብ አዝኗል። ዛሬ እንደሚታወቀው ከንጋት ጀምሮ የተሰማው ሀዘን የብዙዎችን ኢትዮጵያውያን ልብ ነክቷል። የሰማኸኝ በለው ሞት ከተሰማ ሰዓት ጀምሮ ብዙ ኢትዮጵያውያን በተለያየ ዘዴ መገናኛ ዘዴ ሀዘናቸውን ሲገልጡ ነው የቆዩት። እኔ ግን አሁን በቅርብ ሰዓት ውስጥ አሁንም ያለሁት እዛ አካባቢ ነው። ወደ ለቅሶ ቦታ ሄጄ ነበረ። እዛ ደርሼ ባለቤቱንም አግኝቻት ነበረ። ልጁንም እስራኤልን አግኝቼዋለሁ እና እስራኤል እንደነገረኝ ከሆነ ሰሞኑን ጥሩ ሁላችንም በስክሪን ላይ እንደምናየው የተለያዩ የሕክምና ዘዴዎችን የተጠቀመ የሰውነት መቀነስ ፕሮግራም ላይ እንደነበረ እናውቃለን። በተረፈ ግን ዛሬ ጠዋት ላይ ትንሽ ደካከመው ነው ያለኝ ልጁ። ደካከመውና እኔን ጠሩኝ። ከዛ ከሌላኛው ወንድሜ ጋር ሆኜ ወደ ሆስፒታል ይዘነው ስንሄድ በቃ እየሄድን እያለ እዛ ወንበሩ ላይ ዘንበል አለን የሚለኝ። ከዛ በኋላ ግን እዛው በፍጥነት ሆስፒታል ሐኪም ቤት ከደረሱ በኋላ እዛው ሐኪም ቤት ይዘውት እንደገቡ ወዲያው ነው፣ ብዙም አልቆየ፣ ወዲያው ነው ያለፈው ማለት ነው ሰሜና። በጣም ነው የሚያሳዝነው ነገር። እንግዲህ እንደምታዩት ነው፣ ጠዋት ታይተ ማታ የለህም። እንግዲህ ተወዳጁ ድምጻዊ ሰማኸኝ በለው ማረፉን ሰማን። እናም ወደ መኖሪያ ቤቱም አካባቢ የታዲያስ አዲስ ተባባሪ ነው አቻሬን ወደ ቦታው ሄዶ ነበረ እኛ እዚህ ከገባን በኋላ። እናም አዎ በቃ ትክክለኛ እንግዲህ መረጃ ነው ተብሏል። እንግዲህ ከቅርብ ጊዜ ወዲህ በተለይ ለመኖር ያለውን ጉጉትም እናይ ነበረ። አንዳንድ ማስታወቂያዎችን ሁሉ ሰሜ እየሰራ አንዳንዴም ይልክልኝ ነበርና በተለይ ጥርሱን ሲያስተክል ሲያስቀይር፣ ከዛ ደግሞ አካላዊ ለውጥ ይሄ የሰውነት ክብደቱንም ለመቀነስ እንደዚህ አይነት ነገሮችና በጣም ይሄ ድንገት ምን ሆኖ የሚያስብል ነውና ለጊዜው እንግዲህ በሱ ጉዳይ ላይ ያው ልጆቹ ጠዋት ላይ ዛሬ ጠዋት ነው እንግዲህ ድካም ተሰማኝ አለ እና በተቀመጠበት ዘንበል አለ እና ያኔ ከመኪና ወርደው ወደ ሐኪም ቤት እንግዲህ ይዘውት ሄዱና ከዚያ በኋላ እንግዲህ ነው አረፈ የተባለው። ያው እንደምታዩት ነው እንግዲህ በዩቲዩብ ለምትመለከቱት ሰውነቱን በተመለከተ በጣም አምሮበት ጥርሱን አስተክሎ እንግዲህ እኔ የምጠብቀው እንደውም ባለፈው ቃለ መጠይቅ ሳደርግለትም ስለነበረ በጣም እኔ አዲስ ስራ ነው የምናስበው። እንዲህ አይነት መርዶ ይመጣል ብለህም አታስብምና እንግዲህ በምታዩት ሁኔታ በጣም መልእክቶችን ያስተላልፍ ነበረ። በኋላ ላይ ነው እንግዲህ ምን እንደተፈጠረም ለመግለጽ ድካም ተሰማኝ ነው የሚለው። እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ነው ከመኪና ወርዶ ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ የተባለው። እና ይሄ እንዲህ ነው ለማለትም አሁን በተለያውም ባለንበት ሰዓት መረጃ ማግኘት አልተቻለም። ብዙዎች ምንድነው አደጋ ነው አይነት ነገር ነው የሚመጣው ጥያቄ። ምክንያቱም ሶሻል ሚዲያ ላይ ብዙ ጊዜ የጠፋ እንኳን ሰው ሲሆን ምንም መረጃ አይኖርህም።
ግን ሰሜ በቃ ስለ ጥርሱም መረጃ ይሰጣል ስለ የተከታተላቸው ስላላቸው ነገሮች ሁሉ መረጃ ይሰጣል ቅርብ ነው ለሚዲያው ቅርብ ስለሆነ ሰዎች ለዚህ ነው እንግዲህ ባለማመንኛም ጋር እየደወሉ እኔ ራሴ አሁን ወሬውን ከትልቅ ሚዲያዎች ሰምቼ እንኳን ካቻሬ ጋር ተደዋውለን እንግዲህ ለምን ነገር ቤት መሄድ ነው ያለ ባንዳንድ ከሆኑም ቦታዎች ላይ ነገሮች ተወርተው ካሁን በፊት ሳይሆኑ የቀሩበት አጋጣሚ አለና ባለማመን ማለት ነውና አዎ እንግዲህ መኖሪያ ቤቱ ሄዶ እንግዲህ አረጋግጦ ስለነገረን ነው እኛም ለተመልካቾቻችን ለአድማጮቻችን የተረጋገጠ ጉዳይ የምንነግራችሁና በጣም አሳዛኝ ነው አድናቂዎቹ ቤተሰቦቹ የሚያስደነግጥ በጣም ሊታመን የማይችል ያልተጠበቀ ነው ህመም ቢኖር ወይ እንዲህ ሰዎች ይዘጋጃሉ አሁን አድናቂዎቹንም መቀበል የከበዳቸው ለዛ ነው እና ለጤናውን ለመጠበቅ በጣም በቁርጠኝነት በሚባል ደረጃ ነበር ብዙ ነገር ሲሰራ ተንቀሳቃሽ ቪዲዮዎችን ስንመለከት የነበረው በኪሎ ነበር ቀንሶ የተጋራ ነውና ያው ታሟል ሰማንም አሁን እንደዚህ በፍጥነት መሆኑ የሚያስደነግጥ ጉዳይ ነው እንግዲህ ያው ባለ መረጃ መሰረት አንዳንዶችም እየጠየቁ ስለሆነ ቀብሩም እንግዲህ ነገ በቦሌ ቡልቡላ መድኃኔዓለም እንደሆነ ነው እንግዲህ የሰማነው ሰዓቱን በተመለከተ ተለዋጭ ሐሳብ ሊኖር ስለሚችል ያው እንደሰማን እነግራቸዋለን የተመልካቾች አድማጮችም ጥያቄ ስለሆነ በአርቲስት በተወዳጁ አቀን አንዳንድ ሰዎች በዚህ ምድር ላይ ሲኖሩ ዝም ብለው የመጡ አይመስሉም ልክ እንደ ማግኔት የሰው ልብ ስሜትና ነፍስ የመሳብ ሰማያዊ ኃይል ያላቸው ይመስላሉ ነገር ግን ይህ ማግኔት በድንገት ከኛ መካከል ሲለይ ያ የሳበው ልባችን ወዴት ይወድቃል የሰማይ በለው ወይም ሁላችን የምናውቀው ድምፃዊ ሞቱ በድንገት በሩን አንኳኩቶ ይዞ ሲሄድ ሎልን የሄደው ትልቅ ባዶነት ብቻ አይደለም በዜማዎቹ ውስጥ የደበቃቸውን ዛሬ ስንሰማቸው እንድናለቅስ የተጻፉ የሚመስሉ ሚስጥራዊ ኮዶችን እንጂ ዛሬ ይህንን ታላቅ አርቲስት በሙዚቃዎቹ ሚስጥርና በሲኔማቲክ ታሪክ ጥበብ ዘክረዋለን ጤና ይስጥልን እንደምን ሰነበታችሁ የዚህ ቻናል ቤተሰቦች ዛሬ መጣው ልባችንን በሐዘን አምሯችን ደግሞ በጥያቄ በሞላው በአንድ ትልቅ አጀንዳ ላይ ተጭኜ ነው አሳዛኙ የሰማህ በለው ህልፈት ዛሬ ዝም ብለን አናለቅስም የሰማህ ጥበብ የዘፈኖቹን ግጥምና ዜማ በስነ ጥበባዊ መነጽር እየተነተን በውስጣቸው ያሉትን ድብቅ ፍልስፍናዎች እንመረምራለን እስከ መጨረሻው አብራችሁን ቆዩ አስጨናቂው ወልቃዬ ሰማይነ ሀገሮ ይህንን የመሰሉ ጥልቅ ታሪኮችን የሙዚቃ ትወናዎችን እና ሲኔማቲክ ትረካዎችን ሁልጊዜ ለማግኘት አሁኑኑ ቻናሉን ሰብስክራይብ በማድረግ የዚህ ታላቅ ቤተሰብ አባል ይሁኑ የደወል ምልክቷን በመጫን እንዳይረሱ ቀጥታ ወደ ማግኔቱ ሚስጥራዊ ዓለም እንግባ የሰማህ በለው ስራዎችን ስትሰሙ መጀመሪያ ልባችሁን የሚያንኳኳው ምንድነው ድምጹ ወይስ ግጥሙ አይደለም ከድምጹ ጀርባ ያለው እውነት ነው ብዙዎች ማግኔቱ ይሉታል ማግኔት ብረትን እንደሚስብ እሱ ደግሞ በድምጽ ሞገዱ የሰውን ስሜት ይስብ ነበር እሸትና ወተት ከማይጠፋበት የዜማ የተሰራበት የቅኝት ምርጫና የድምጽ አወጣጥ ጠራ ስሜትን መግለጫ አይደለም እዚህ ጋር የሚጠቀመው የድምጽ መንቀጥቀጥ በሰሚው አካል ላይ የደስታ ሳይሆን የናፍቆትና የፍላጎት ስሜት ይፈጥራል ሰውየው ሲዘፍን ዝም ብሎ አይንቀጠቀጥም ድምጹ ውስጥ ትልቅ ጩኸት አለ አርቲስቶች ገና በመስሪያ ጊዜያቸው ቀድሞ የሚሄዱት ለምንድን ነው ወይስ ቀድመው ስለሚያውቁ የሰማኸኝን የመጨረሻ ስራዎችና ግጥሞች ስናጠና አስገራሚ ነገሮችን እናገኛለን ጥበብ አንዳንድ ጊዜ ትንቢት ትናገራለች ሰማኸኝ በህይወት እያለ
የሰጠን ትልቁ ነገር ምንድነው? ማንነትን አለመርሳት። በዘፈኖች ውስጥ የነበረው ያ የገጠርና የከተማ ስልጣኔ ውህደት እኛነታችን እንድንጠይቅ ያደረገን ነበር። እንግዲህ ክቡራትና ክቡራን የማግኔቱ መሬት መግባት አንድ አርቲስት እንደሞተ ብቻ የሚያሳይ አይደለም። እኛ በህይወት ያለነው ሰዎች ጥበብን አርቲስቶቻችን በህይወት እያሉ እንዴት እያዝናቸውስ ነው የሚለውን ጥያቄ ያስነሳል። ከዚህ ታሪክ የምንጨብጠው ትልቁ ቁም ነገር ጊዜ ነው። ሰማኸኝ ለአጭር ጊዜ መጣ፣ ልባችንን ሰረቀን። ትልቅ አሻራ ጥሎ ደግሞ በድንገት ተሰወረ። ህይወት ልክ እንደሱ ዘፈን ናት፣ አጭር ግን ኃይለኛ። ስለዚህ ለምትወዱት ሰው ዛሬውን ንገሩት፣ ጥበብን ዛሬውን አድንቁ። ነገ ሌላ ዜና ከመስማታችን በፊት ዛሬ አብረን ያለነውን ሰዎች ዋጋ እንስጥ። ሰማኸኝ ሄደው ስጋው ብቻ ነው ያ የሳበን ማግኔቲክ ድምፁ ግን ለዘላለም ከኛ ጋር ይኖራል። የሰማኸኝ በለው ነፍሱን በገነት ያኖረው። ለቤተሰቦቹና ለወዳጅ ዘመዶቹ መጽናናት እመኛለሁ። እናንተስ ስለሰማኸኝ የትኛውን ዘፈኑን ይበልጥ ትወዱለታላችሁ? የሱ ድንገተኛ መሄድ በእናንተ ላይ ምን ስሜት ፈጠረ? በኮሜንት መስጫው ላይ ሐሳባችሁን አካፍሉኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ሼር አድርጉት። በሚቀጥለው ቪዲዮ በሌላ ጥልቅ ታሪክና ትንተና እስከምንገናኝ ድረስ ሰላም፣ ፍቅርና ጥበብ ለሀገራችን። ሰላም። ጀግናው በላይስ የካፋው ጀግናውን እጅጉን ያማው እነሱ እኮ ልጆች ናቸው ይጫወቱ በጊዜያቸው። እንደ ሙዚቀኛ ባትሆን ምን ትሆን ነበር? እኔ በቃ ሙዚቃ ነበር ፍላጎቴ። አይ ባላገር ይሏል አለባበሱን ያየን የሚለው ጌታው አትገዛኝም እንዴ ምናምን አልኩና ተናዶ ሄደ ልጁ። ባላገር ስድብ ማለት ነው ይሄ ነገር አለና ምንም በርካታ ስራዎች ብሰራ ትልቁ ብራንዴ እሱ ነው። አዎ እውነት ነው።